ችግር እንዳለ በደንብ እያየን ነው። ምክንያቱም ሁሉም በዙሪያው የነበሩ ሰዎች ናቸው። እኔ ከመጀመሪያው ጀምሮ ጌትነት ላይ ነው ፎከሴ። ከመጀመሪያው ጀምሮ በቃ ከመጀመሪያው እዚህ ቤት ስገባ ጀምሮ ከጌትነት ራስ መውረድ አልችልም እስቲል እስካሁን ድረስ። ምክንያቱም ጌትነት ይውልሽ ለቤቱ አድራጊ ፈጣሪ ነው። ለነሱ ጓደኛዬ ነው ብሏል። አብረን ነው የምናወራው ሙሉ ቀን ሁሉን ነገር ብሏል። ይቺ ልጅ ሞተች ተብሎ ሲነገረው ያለ ምንም መረጃ እስከ ዛሬ ድረስ ለምን ተቀመጠ? ልጅቷ ለመደፈሯ ትናንትና የገጠር ልጅ ነግሮናል በግልጽ አማርኛ። ስለዚህ ይሄ ሰውዬ ጌትነት የሚባለው አርድቶ አብሮ ይህን ሁሉ ነገር ሲያደርግ የነበረው ምንድን ነው? ልጅቷን በምንድን ነበር ሲፈልጓት የነበረው? ከምን እስከ ምን ድረስ ነው የሄዱት? በስተመጨረሻኛ ተክላ የሚለውን አታች እያደረግን ነው እንጂ ጌትነት ነው መጀመር ያለበት። ከሱ ከመጀመሪያው ነገር ወይ ወንድሜ ለሰጭና ተቀባይ መካከል ያለው ፕሮሰስ እኔ ነገር ነው። እንደ ማህበረሰብ ልጅ የጠፋችበት ሰው ተሰብስቦ እንደ ሽማግሌ ሲመጣ ከተጎዳው ሀዘን ከደረሰበት ልጅቱን ካጣው ማህበረሰብ ጎን ነው የሚቆመው። እዛውም ደግሞ እዛ አካባቢ መጣን ያሉ ሰዎች የሸዋ መብረቅን አፍክን ዝጋ፣ እኔን አትናገር፣ ጆከርን ምንም አታውቅም፣ እኛ እናውቃለን፣ ምንም አታመጡም፣ ለአበባ መሰብሰቢያ ነው ብለው ተሳድበው ሄደው ወንጀሉን እንድናይ አድርገው ከሄዱ በኋላ ትናንትና አንቺ ተክላይን ጥያቄ ስትጠይቂው ከዚህ በፊት የሞተባችሁን ሰው ፎቶ ታነሳላችሁ ቪዲዮ ታነሳላችሁ ስትዩ ነቅሎ ሲወጣ እያዩት አሁን መተው ይቅርታ መጠየቅ እኔ እንጃ ምን እንደሚሆን አላውቅም። አሁንም ቢሆን ግን በትዕግስት መጠበቅ ያለብን ከኛ የሚሻሉ ሰዎች እዛ ላይ ተጽዕኖ ፈጣሪ የሆኑ ሰዎቹን ወደ ህግ ያቀርቧቸው ስለሆነ የእህታችን ብቻ ሳይሆን ሌላ ደግሞ ዛሬ ከዓመት በላይ ተደብቃ ያለቀሰች ያለች የትግራይ ተወላጅ የሆነች እህታችን እዛ አለች። በተጨባጭ የተመሰከረ መረጃ አለ። ዛሬ ቪዲዮ አይተናል። እሱ አንድ መረጃ ነው። ልጁ በቀጥታ ተክላ የሚባለው ሰው አድራጊ ፈጣሪ ነው የተባለ ሰው ከልጆቹ ጋር በቀጥታ ግንኙነት ስላለው ከመንገደኞቹ ጋር ምን እያደረጋቸው እንደሆነ አይተናል። ይሄ አንድ መረጃ ነው። ይሄንን እያዩ እነዚህ ሰዎች የኛም ልጅ እንደዚህ ሆነ ይሆናል ብለው አለማሰብ በራሱ እኔ ለወንጀለኛ እንደተባባሪ ነው የምቆጥራቸውና ግን እግዚአብሔር እንደው እውነት ለመናገር የባህሪያንን የሞት ደብዳቤ የቀየረ አምላክ የዚህችንን ልጅ ህይወት እንደው እኔ ከሞት ካፈር እንደተነሳች ስለምቆጥር በሰላም ለቤተሰቦቿ ለልጇ በሰላም ትመለስና እነሱ የነሱን ይቅርታ አብረው መንገደኞቹ ድምጽ እየሰሙ በባለፈው ምንም አይነት ድምጽ አልሰማንም ብለው የነበሩ ሰዎች አሁን ድምጽ ሰምተናል፣ የሴት ድምጽ ሰምተናል ስጮህ ነበር። አሁን ወደ ሌላ በፍጹም ብዙ ተጠያቂ ሆኑ ሰዎች አሉ በዛች ልጅ ነፍስ ከደላላ እስከ ዋናው ጌታ። አሁን ይመች ተክለይ በመካከል አብረው የነበሩ ተጓዦች እንዴት ይሆናል? የማያሳምን ነገር ነው ያለው። የሞቷን ልናረዳ ነው ብለው መተው መኖሯን አረጋግጠው ነው ብሎ ነበር አንድ ወንድማችንና በትክክል እሱን ያየነው። እና ለማንኛውም ግን መጨረሻውን ለማየት እዛው ያሉ ሰዎች አሉ፣ እነሱ የሚሉትን ነገር ማየት አለብን። በይበልጥ አሞራው ትናንት የጀመረው ነገር አለ። አዋጭ የሆነ መንገድ የአንድ ሰው ነፍስ አለቅም ካለ በተጨባጭ ነው ትናንት የአንድ ሰው ነፍስ፣ አሁን ግን ብዙዎች ናቸው አለቅም ካለ እንግዲህ አሞራው የጀመረውን ነገር የሱን እርምጃ እናያለን ማለት ነው። እግዚአብሔር ግን መንገድን ሁሉ የቀና ያድርግ፣ እነሱን ልባቸውን ያራራ። እውነት እግዚአብሔር የፈጠረውን ፍጥረት በራሱ ፍጥረት በሌላ ወገን ተይዛ የምትጨነቅን ነፍስ እግዚአብሔር በልባቸው አድሮ ልጆቹን ነፃ ያውጣቸው። እኛ ምንችለውን በተቻለ መጠን ሚዲያውን ተጠቅመን የወገኖቻችንን የጠፉበትን ምክንያት ለማወቅ መከራ እያየን ስለሆነ በጸሎትም በመረጃም በምንም ከጎናችን ቤቱን ታብታ በማድረግ መልካም ነገር በመናገር አብራችሁታችንን እህቶቻችንን አፋልጉን። ተገንተዋል ግን አላወጧቸውም። የማያወጡበት ደግሞ የራሳቸው ምክንያት ስላለ ነው። በትዕግስቴን ተከታተሉ ነው የምለው እኔ። አመሰግናለሁ። ጨርሻለሁ። ልጅቷ ማለት ሌሎቹም ሁሉም እንደ እግዚአብሔር ፍቃድ ይወጣሉ። ነገር ግን አሁን ሞር ሀና ነች እንትናችን ያስልክ ሌሎቹ አይመለከተንም ማለት አይደለም። አሁን
ሀና በህይወት አለች ያምጡ ነው። የብዙዎቻቸው የቤተሰቦቻቸው አድራሻ የት እንደሚኖሩ ያላቸው ንብረቱላ እጃች ማን ምን እንዳለው የተወሰኑት እኔ አውቃለሁ። ለምሳሌ ከምሬ ነው የምነግር። ስለዚህ ማስፈራራትም ወይ ዛቻ ምናምን አይደለም። ልጅቷ በህይወት አለች ያምጡ ነው በቃ አለቀ። ሌላ እኮ አይደለም። በቃ አለች አምጧት ነው በቃ አለች አምጧት በቃ አለች ትምጣ። ሌላ ምንም እኮ እዚህ ጋር እየጠየቀን ያለነው ነገር የለም። በቃ አለች በህይወት ልጅቷ አለቀቁልን ነው። ምንም እኮ እንትን የሚለው ነገር የለም፣ የሚያገናኘው ነገር የለም። በቃ ይሄ ዝም ብለህ ካስብ ስንት እንደው ሜክ ሴንስ የማይሰጥ ነገር። አሁን ብዙ ሰው እነሱ ሂውማን ትራፊክ ከሆነ የሚሰሩት መንገድ ላይ ብዙ ሰው ይሞታል። የሁሉንም ሬሳ ይቀርጻል ማለት ነው። ምን ሊያደርግለት ማን ይጠይቀዋል? ገባ? እዛት ማለት ሆን ብሎ ድራማ የሰራው ነገር ነው። ስለዚህ ያምጡ እነሱ ማይዛሉ። እነሱ ለራሳቸው ራሱ ደላላ ለደላላ ሲቀባበሉ ኤኒቲንግ ሃፕን ከሆነ እንደዚህ ሆነችብኝ ብሎ ቀርጾ ኢሚዲየትሊ ነው ስታቃስት፣ ገና ስትታመም፣ ገና ስትጠወልቅ ፎቶ እየተነሳሱ ነው የሚላላኩት ምን እንደሆኑ። ምክንያቱም እነዚህ ልጆች በእነሱ እጅ ስለሆነ ላኪ ያለ አሳለፈ ሽፍት አለ መሪ አለ ዋናው ደግሞ ኦነሩ አለ። ስለዚህ ይቀባበላሉ። ይችን የመሰለች አበባ የሆነች ልጅ እዛ የሆነች ነገር ሆነች ብሎ ፎቶ አላነሳውም ማለት ያለንበትን የቴክኖሎጂ ዘመን ያለንበትን ሁኔታ አለማገናዘብ ነው። በቃ የሰውን አእምሮ ራሱ እኔ ሰዎቹ የሚኖሩበት በቃ በሌላኛው ዓለም እየኖሩ ነው የምለው። ዘመኑ ሌላ ዘመን ላይ ነው። እንኳን በእጃቸው ስንት ስልክ ይዘው ዛሬ ቴክኖሎጂ በረቀቀበት ሪከርድ በሚደረግበት ቪዲዮ በሚነሳበት ስክሪንሾት በሚነሳበት ዘመን ልጅቱን ሆልድ አድርገው እናንተ ለፉ በቃ ሙታለች ዘወር በሉ ነው የተባሉት። ይሄ ደግሞ በቃ ማለቷን ያረጋገጡት ልጆቹን መስክረዋል። እየፈሩ ነው። ገና የልጅቱ ፍንጭ ሲሰማ አብረው ተጓዥ የነበሩ ሰዎች አቤት የሚያወጡት ምስጢር ወዮላችሁ። ዛሬ አናቅም ያላችሁን ሰዎች ከጥላት ጎን ሆናችሁ አላቅም ለእናንተ አሁንም አረፈደም። ግን የሐቃችሁን ተናግራችሁ ከህዝብ ጎን ከቆማችሁ የህዝብ ከጎናችሁ ነው። ማንም አይነካችሁ። ያያችሁ ለነፍሳችሁ ነው የመሰከራችሁት። እውነቱን እውነት ውሸቱን ውሸት በሉ ነው ያለው ፈጣሪ እኮ አይደል? ብትሞቱ እንኳን ጽድቅ ነው። ገሃነም አትገቡ፣ ገነት ነው የምትገቡት። ስለ እውነት ነው የምትሰየፉት። እንኳን የማይሆነው ስንት ወንጀለኛ ባለበት እናንተ ያያችሁትን መሰከራችሁ ተብሎ ማንም እንትን አይልም። ልጅቷ አለች ከኛ ነጥለው ነው ያስቀሯት። ምንም አልሆነችም ብላችሁ ብትሉ እውነት የእናንተን ህይወት እግዚአብሔር ምን ሊያደርግላችሁ እንደሚችሉ አስቡት። ግን አላየንም አናቅም ብሎ መደምደም ብቻ አዶን ነው። ጭራሽ በዚህ ልጅ ጉዳይ ቤት እየከፈቱ ሁላ መቶ የሚመሳደቡስ ሞራሉን ከየት አመጡት? አያፍሩም እንዴ? ምድረ ወንጀለኛ ጥርቅም እዛ ተጠረቃቅሞ መተው ጭራሽ የሚሳደቡት። እኔ ሲሳደቡም አልሰማሁም። አሁን ሳሪ ስትይ ነው የሰማሁት እንጂ ምን አይነት አይን አውጣነት ነው መቶ እንደዚህ መሳደብ ጭራሽ ማለት ነው። ጭራሽ የሰው ህይወት የሰው ነፍስ ከማጥፋት ሳያንሱ መተው መሳደብ እዚህ ጋር ትክክል አይደለም። የይቅርታ ቪዲዮ ስለሰራ ስላልሰራክ አይደለም። እንዴ አንተ ሚኪ ዝም በል አለችኝ እኮ። አንተ ሚኪ ዝም በል ምታናገር የለም። ህዝብ ለህዝብ ልታጨራርሷለች። ሺ ዳዝንት ኖ ኤኒቲንግ። በጣም ደንቆሮ ደግሞ እኛን ነው የሚመለከተው፣ ነገሌን ነው የሚመለከተው፣ ምን ነው የሚመለከተው፣ አንተ ነው የሚመለከተው የሚባባል ደግሞ እንትናን የሸዋ መብረቅን እንግዲህ የሸዋ መብረቅ የዛው አካባቢ በሚባለው ይወጣ ልጅ ነው። ዝም በል አንተ አያገባ የምታውቀው ነገር የለም ማለት እንዴ? ምን ማለት ነው? እንደዚህ አይሰራም። እንደዚህ ደግሞ አበባ ለመለመን ምናምን ምን ችግራችሁ እናንተ? ከዛ ነው እንዴ ጥያቄ ስንጠይቃቸው ለመመለስ ይወያያሉ። ድምጼ ይሰማል አይደለ? ረጅም ሰዓት ዝም ብዬ ነበር። ያ ቀጥል ሚኪ፣ ድምጼ ይሰማል? ያ ትሰማለህ? እንትን ነው እነሱ አሁን ሊያስፈራሩ ምናምን የሚፈልጉት ከኛ አካባቢ ሰው የለም ሚዲያው ላይ እና ሚዲያው ላይ ያለውን ነገር የኛ አካባቢ ህዝብ አይሰማም ብለው ያስባሉ። እና እሱ ደግሞ አልፏል። ሁሉም የአካባቢው ህዝብ ወጥቶ እንደ ህዝብም እየተቃወማቸው ነው ያለው። ደላሎቹ እነኛ ሽማግሌዎቹ፣ ሽማግሌ የተባለ ምንም ሽማግሌ የለም። የደላላው ዘመድ ናቸው፣ ጓደኞቹ ናቸው፣ አብረው የሚሰሩ እዛ ቦታ ላይ በመጀመሪያ ደረጃ እገታ ሲፈጸም እንዴት እንደሚያስለቅቁ ያውቃሉ። ይመች ሰው ሲታገት እዛ ጋር በሽፍታች ሰው ሲወሰድባቸው ከአጋፋሪው ላይ እንዴት እንደሚያስለቅቁ ያውቃሉ። ለጊዜው ልጅቷ ሰው ስለሌላት በዛ ደቂቃ ነው ታግታ እስካሁን የቆየችው። ሰው ኑሯት ቢሆን በዛ 2 ቀን 3 ቀን እንደዚህ ሚዲያ ላይም ወጥቶ ይሄን ነገር ፈጠን ብሎ ተናግሮላት ቢሆን እስካሁንም አትቆይም ነበር ልጅቷ። እና እነሱ የሚያስቡት
ህዝቡም እዚህ ላይ አውርቶ ተንጫጭቶ ይቀራል ብሎ ነው የሚያስቡ። ስለዚህ እኛ ደግሞ ሸዋ አካባቢ ያለን ሰዎች እነሱን ከነዘር መንዘራቸው እያጠናን ያለ ነው። ስለዚህ ይሄን ነገር አውቀው የሚያስለቅቁበትን መንገድ ይፍጠሩ፣ ጫና ይፍጠሩ። ተክላይ ላይ እንዴት እንደሚያስለቅቁ ያውቃሉ። ከዚህ በፊት ሰው ሲታገትባቸው ይመች የሚባል አለ። ደግሞ ሌላ ታደለ፣ ጌታው፣ ታዛቢው እነኚህ አብረው ዋና የደላላው ቀንደኛ አብረው የሚሰሩ ጓደኛሞች ናቸው እና ይተዋወቃሉ ማለት ፈልጋለሁ። ህዝቡ ደግሞ የአካባቢው ህዝብ በአካባቢ መተው ሊለጠፉ የፈለጉትንም ነገር አይተሃል። አንተ የሸዋም እንዳታናግረን ሲሉ ሰምታችኋል። አጠቃላይ የኢትዮጵያ ህዝብ እየተከታተላቸው እንደሆነ እንዲያውቁት ነው የምፈልገው እና ምንም እንደማያመጡ ልጅቷን በህይወት እስካላስረከቡ ድረስ ችግር ውስጥ እንደሚገቡ ሸዋሮቢት ላይ ፎቁን ገንብቶ ፋርማሲ እየሰራ ቡቲክ እየሰራ የሰውን ህይወት በአጋቾች አስይዞ በሰላም እንደማይኖር እና ንብረቱን በሰላም እንደማይቀመጥ ማወቅ አለበት። ይሄን ማስተላለፍ ፈልጌ ነው። አመሰግናለሁ። የሸው መብረቅ ያንተ ብቻ እኮ ይሄ የኢትዮጵያ ህዝብ ጉዳይ ነው። ሁሉም ይመለከተዋል። ሁሉም የሚመለከተው ነው። በቃ ምንም እኮ ይሄ እንትን እኮ አይደለም። የሸዋ ልጅ ስለሆነች አይደለም፣ ከዛ አካባቢ ስለመጣች አይደለም። የትኛውም ብትሆን እዚህ ጋር የሚመለከተን ሁላችንም የሚመለከተን። ስለዚህ ምንም እንደዚህ አሉክ ተሰማ አልተሰማ አሉክ ችግር የለውም። ልጅቷ አለች አምጡ ነው አለቀ። በገንዘብ አይደለም የሚለዋወጡት። እኛም የኛን ሰው እንልካለን ይለዋወጡ በቃ አለቀ። ይመች የሚባለውም ሰውዬ ያለው ነገር እዚህ ጋር ህይወት ጠፍቶ እሱ በሰላም እዛ ጋር እየሰራ ሀብት እያፈራ አይኖርም። ይሄ የማይመስል ነገር። ስለዚህ እዛ ደረጃ ከመደራረሳችንን በፊት ልጅቷ አለች አምጧት ነው አለቀ። ትማለች ስጡን ነው። ምንም እኮ እንትን የሚል ነገር እዚህ ጋር የምታዩ ሁሉም ኤክስፒሪየንስ ያለው ሰው ነው። ይስደት በቃ አለች አምጡ ነው። አንተ እዛ ጋር ፎቅን እየገነባ እዚህ ጋር ልጅን ያለ እናት ለማስቀረት ቤተሰቦቿን የሷ ቤተሰቦች ልጃቸውን አተው እንዲኖሩ ከማድረግ ሌላ ምን ከዚህ በላይ ምድር ላይ የሚቀር ነገር አለ? ስለዚህ ምንም እዚህ ጋር ሚዲያ ላይ ተንጫጭቶ የሚቀር ነገር አይደለም። እነ መሲ እነ ሰያ ቢደክማቸው በተራ ቤት እየተከፈተ ስለዚህ ልጅ መጠየቃችንን አናቆም በተራ። ስለዚህ አሁንም አለች አምጣት ነው። ምንም በዚህ በመጣ በአካባቢ በሰፈር ምናምን እንዳትሰሙ። የሁሉም የሚመለከተው ነገር ነው። ዛሬ እኔ ቪዲዮ እያየሁ በጣም ተደስ ብሎኛል። ቪዲዮ ትላንትና ከኛ ጋር አይጥና ድመት የነበሩ ሰዎች ዛሬ ወጥተው ቪዲዮ እየሰሩ ስለዚህ ልጅ ፍትህ እየጠየቁ ነው። ስለዚህ ልጅቷ አለች አምጧት። በቃ ይመችም ልጅቷ አለች ስጠን ነው። በቃ እኛ እኮ ከዛ በላይ ካንተ ጋር ምን ሌላ ይግል ጸብ የለን። አምጣት ልጅቷን በቃ እኛን የምንፋታ እዚህ ጋር ሁሉም ወደ ስራው ይበተን። ካለበለዚያ ግን ዛሬ ተወርቶ የሚቀር እንዳይመስልህ እስከ እድሜ ልክ እንጠይቃለን። ካለበለዚያ አንተም ዋጋውን ትቀምሰዋለህ፣ ጽዋውን ትቀምሰዋለህ። ምን ችግር አለ? አንተ ሀብት እያፈራክ አንተ የምትዘርፍባት ሀገር ሌላው ደሙ ደመከልብ የሆነ የሰው ነፍስ እየበላ የምትኖርባት ዓለም የለችም። ስለዚህ ልጅቷን አምጣት በቃ እንጂ እዚህ ጋር ስላንተ የማውራት ሱስ ያለበት አለ። ይትናቃለን ማናችንም አናቀ። ዛሬ ያገናኘን የሃና መታገት ነው ያገናኘን። ምናልባት እግዚአብሔር በዚሽ ልጅ አስተመስሎ መጥቶ የዛ ጋር የስንቷን ደም ጠጥታል፣ የስንቷን ደም በልታል እዛ። ስለዚህ ልጅቷን ስጡን ነው በቃ። እዚህ ጋር ጥያቄው ልጅቷን ስጡን ነው። በህይወት ያለች ልጅ ሞታለች ብለህ ምን ልታረጋት ነው? አለች በህይወት ስጠን ነው። እኔ ማርያምን ማሜን በጣም አጣሁት። እባካችሁ ማሜ አሁን ጻፍሽ የት አለ? ሳሪ ማሜ በውስጡ ልጅ ማሜ እባክህ ጻፍ ወንድሜ የት አለ ማሜ አሁን ጻፍ ይዋለው። ሰላም ብያለሁ። ሳሪ ግሩፕ ላይ አለሽ አይደል? ሳሪ ዋትስአፕ ግሩፕ ላይ አላስገባችሁ ወይ ሚኪ መልእክት ላስቀምጥልህ ዋትስአፕ ላይ ግባማ አለ እባክሽ የት አለሽ? እኔ የለውም። እሺ ኦኬ አስቀምጥልኝ። ኦኬ ልውጣና አስቀምጥልኝ። ስሙ በእንግሊዘኛ አውቀዋለሁ እኮ ማሜን ግን ይኸው እየጻፈልኝ አይደለም። ይኸው ማርያምን ይኸው ማሜ
እኔ ግሩፕ ላይ አልገባሁም ጋይስ። ቴሌግራም ግሩፕ አሉ። ቴሌግራም የለኝም ነበር ከፍቼ ሰጠውኝ። አይኖ ማሚን አውቀዋለሁ ግን የለም ግን አላስገቡኝም። ለዛ ነው ይኸው ማርያምን ማሚ የለም ማርያምን የለም። እኔ ልቀጥል ይመስለኛል ያው የሚያወራ ስለሌለ ሰላም ብያለሁ ሁላችሁንም። ታብ የምታረጉ ኮፒ ሊንክ የምታረጉ ትላንትና 50,000 በቀደም 50,000 የዚች ልጅ ጉዳይ ስትከታተሉ የነበራችሁ ሁላችሁም እንደኛው እንቅልፋችሁን አጣችሁ ስራ እየደከማችሁ እንኳን መተኛት በማትችሉበት ሁኔታ በዚህ ልክ ስትከታተሉ የነበራችሁና የዚች ልጅ ጉዳይ በቅርብ ርቀት እየተከታተላችሁ ያላችሁት ወንድሞች ሁላችሁንም ሰላም ብያለሁ። ከዛ በመቀጠል አሞራው ያረገው ነገር አለ በረካ ይሁን ከፈጣሪ ያገኘዋል። በእኛ አካባቢ ያላችሁትም ሙሉ መረጃ ተሰጥቷችኋል። ሶሻል ሚዲያ ላይ እየተካሄደ ያለውን ነገር እያያችሁ ነው። ሁሉን ነገር የአሞራው አይነት እርምጃ መወሰድ አለበት። የልጅቱ ደህንነት እስከሚረጋገጥ ድረስ የአሞራው አይነት እርምጃ መካሄድ አለበት። ትላንትና መእተው እዚህ አፋቸውን ሲከፍቱ የነበሩ በአካባቢ ተወሽቀው ልክ እውነት የማይወጣ መስሏቸው የሰውየውን አቅም ስለሚያውቁ በብር ብዛት ምናምን ሀቅ የሚደበቅ መስሏቸው ሲቦተረፉ የነበሩ ሰዎች በዚህ ልክ መእተው ቪዲዮ የሰሩት የትላንትናውን ምናምን ነገር ከማየት የተነሳ ነው። አይኔን ግንባር ያርገው ብለውም ሲከራከሩን የነበሩ ሰዎች ብዙ የተለያየ መረጃ አንዱ በዋትስአፕ የሚልከው ሌላ ነው፣ አንደኛው ገስት ላይ መጥቶ የሚናገረው ሌላ ነው። በነገራችን ላይ ሁልጊዜ እየዋሻችሁ ስትሄዱ፣ ሁልጊዜ የወንጀለኛ ተባባሪ ስትሆኑ፣ ሁልጊዜ ፈጣሪ እያደናቀፈ የሚፈጠፍጣችሁ አንድ ቦታ ላይ ነው። የተለየ ለውጥም ባታመጡም የተለየ አሳማኝ ምክንያትም ልታመጡ አትችሉም። እናንተ የመሰላችሁን ነገር አዳራችሁን ሙያችሁን ይህ ነገር ሊያሳምናቸው ይችላል ብላችሁ ስትጎነጉኑ የምትሉትን የምታድሩትን ሴራ ፈጣሪ ነው የሚያከሽፍባችሁ። የማንም ምላስ አይደለም። የምር የማንም ምላስ አይደለም የሚያከሽፍባችሁ። የተደበቀችው እህታችን መከራይ ስቃዋን እያየች ያለች እህታችን እንባ ነው እናንተ ላይ የሚፈርድባችሁ። ስለዚህ ልጅቱ በህይወት አለይ ወዲያ ከማጭበርበር ሶሻል ሚዲያ ላይ ሌላ ነገር ከማናፈስ ምድር ላይ ሌላ ነገር እንዳይፈጠር ምናምን ነገሮች እየተካረሩ ሲሄዱ እናንተ የውሸት ማስተባበያ እያመጣችሁ በሄዳችሁ ቁጥር
እኛን እልህ ውስጥ እያስገባችሁ ነው የምትሄዱት። አሰልችታችሁን የምንተወው ነገር የለም። አድክማችሁን የምንተወው ነገር የለም። ሁልጊዜ እምድርም ላይ ያሉ ቤተሰብም እኛም እዚህ ሶሻል ሚዲያ ላይ ያለን ሰዎች እልህ ውስጥ እየገባን እናንተን የሄዳችሁበትን ርቀት ጉሮሯችሁን ረግጠን የልጅቱን ሀቅ ለማውጣት ሁልጊዜም ተግተን እንደምንሰራ ማወቅ አለባችሁ። ይህ ሁሉ ነገር ከመሆን እምድር ላይ ሌላ ነገር ከሚበለሻሽ ብዙ ነገሮች ከሚበለሻሹ በመከባበርና እስከዛሬ የሰራችሁት ተንኮልና ሴራ ፈጣሪ እንዳጋለጣችሁ አውቃችሁ ከዚህም በኋላ ደግሞ ፈጣሪ ከናንተ ጎን እንደማይቆም እናንተን ለመፈተን ፈጣሪ ወንጀላችሁን ሁሉ ሰትሮላችሁ ደብቆላችሁ ጧት ማታ ወንጀል ከመስራት ውጭ ሌላ ነገር እንደሌላችሁ እየተሰቃዩ ያሉ እንባዎች ኢትዮጵያ ሕዝብ እጅ ላይ ጥሏችኋል። የፈለገህ ብር ይኑርህ፣ የፈለገህ ፎቅ ገንባ፣ G+1 ምናምን ገንባ፣ የፈለገ ነገር ይሁን አንድ ጊዜ ወንጀልህ አንጥፎ ሲጥልህ መነሻ የለህም። አሳማኝ ምክንያት ከመፈለግ ልጅቱን በምን መልኩ አሳልፈን እንስጥ ለቤተሰቧ። ቢሻው በሌላ ሰው አስመስላችሁ አምጡ፣ ቢሻው የፈለጋችሁትን ነገር አምጡ። የኢትዮጵያ ሕዝብ የዚች ልጅ ህልውና ሳያረጋግጥ እሚተኛም የለም። በቀደም 50 ሺህ ሰው ተሰብስቦ አይታችኋል። ትላንትናም በተመሳሳይ እንቅልፋቸውን አተው ፈጅር እስከሚሰገድ ማታ የተጀመረ እስከ ጧት ድረስ አይታችኋል በተግባር። ዛሬም ነገም ይቀጥላል። የተጀመሩ ነገሮች አሉ። እነዛ በተጀመሩት ነገሮች በስነ ስርዓት ላታመልጡ የትም ላትደርሱ ትላንትና በቀረበላችሁ ጥሪ መሰረት ዛሬ ላይ የትላንትናውን የታሰበውን ህልም እውን አድርጋችሁ ልጅቱን አምጥታችሁ ለቤተሰብ ከመስጠት ውጭ የፈለገ አሳማኝ ምክንያት ስትተረድሩ ብትውሉ የእናንተ አሳማኝ እኛን ሊያሳምነን እንደማይችል ማወቅ አለባችሁ። እኔ በተለይ አካባቢው ላይ ያላችሁ ኢትዮጵያ ምድር ላይ አካባቢ እዛ ልጅቱ አካባቢ ያላችሁ ሰዎች አሞራው ሲሯሯጥ የነበረውን አይነት ተግባር መውሰድ ያለባችሁ። ትላንትና እየጠጡ እየቃሙ ብር እየተበተነላቸው በሚስኪን እህቶቻችን በዲሆች እህቶቻችን የእህቶቻችንን ብልት የመን ላይ ለየመን ሸባብ ለየመን ጎረምሳ እየሸጡ በእነሱ ብር ሀብታም ነን የሚሉ ሰዎች በፈንድ በሚያደርጉላችሁ ብር እውነትን ልትደብቁ መጥታችሁ ፈጣሪ ደግሞ እናንተንም እያነጠፈ እየጣላችሁ ነው። ህሌናችሁ እረፍት አጥቶ ህሌናችሁ መኝታ ሳጥቷችሁ ፈጣሪ መጥታችሁ በመላሳችሁ እየመሰከራችሁ ነው። ይህን ያረገው የናንተ ምናምን ፈጣሪ ነው እየቀሰቀሰ በመላስህ እንድትናገር የሚያደርግ እንጂማ በቀደም እኮ እኛ በቂነን እንዲህ በቂነን ሀታ ንግግራችሁ ራሱ የሚታዘብ ሰው ንግግራችሁ ራሱ እኮ አሳማኝ ምክንያት አይደለም። ይሄ እኔ እዚህ አካባቢ ነኝ ፉከራ ምናምን ድንፋታ በሌብነት እኮ እንደዛ ህዝብ ውስጥ መደበቅ አይቻልም። ከፈጣሪ በታይ በክንዲ ሰርተህ ለማግኘት መሞከር አለብህ እንጂ ሁልጊዜ ሰውን ደም እየጠጣ የእህቶቻችንን ብልት የመለየ እየቸረቸር አንተ ሀብት ልታካበት አትችልም። ያካበትከው ሀብት ግን በአንድ ቀን ይጠፋል። ሁሉም ነገር በቆሻሻ ነገር ስለተሰበሰበ፣ ሁሉም ነገር የመጣው በመጥፎ ነገር ስላመጣው፣ እህቶቻችን ሳይፈልጉ ተገደው የማይፈልጉትን ነገር እያለቀሱ እየተሰቃዩ አዳራቸውን ሲሰቃዩ ስለሚያድሩ እናንተንም ያዋርዳችኋል። መጥፊያችሁ ራሱ አግባብና በሚያስጠላ ሁኔታ ነው የምትጠፉት፣ ወደዳችሁም ጠላችሁም። ስለዚህ ምድር ላይ ያላችሁ ሰዎች አሞራው ሲሯሯጥ የነበረውን ሂደት ማስተግበር አለባችሁ። በዚህም በኩል ያሉትን ይመች በለው ይሄ ጌታሁን በለው ወዘተረፈ እያንዳንዳቸው በዚች ልጅ ላይ የዚች ልጅ ደም ለማስተባበል የመጡ የዚች ልጅ ስቃይ ለማስተባበል የመጡ እያንዳንዳቸው እርምጃ መወሰድ አለባቸው። እኛ እንዲህ ነው እንዲህ አርጉ ብለን መመሪያ ልንሰጣችሁ አንችልም። በአይናችሁ እያያችሁ ነው። ከበቀደም ጀምሮ ሶሻል ሚዲያ ትጠቀማላችሁ፣ ቲክታክ ትጠቀማላችሁ። ይሄ ሁሉ ለኢትዮጵያ ሕዝብ 50 ሺህ ሰው ማለት ላይቭ ላይ ቁጭ ብሎ ማደር ማለት ቀላል ነገር እንዳይመስላችሁ። በዚች ልጅ ጉዳይ አንድ ቦታ ላይ ና ተሰብሰብ ተብሎ ቢሰበሰብ አንድ አካባቢ ላይ መሰብሰብ የሚችል ነው ማለት ነው። ተወደደም ተጠላም ና በዚች ልጅ ጉዳይ አንድ ቦታ ተሰብሰብ ቢባል መሰብሰብ የሚችል ሰው ነው። እንግዲህ አስቡት ይሄ ሁላ ሰው አንድ ቦታ ላይ ቢሰበሰብ ምን ያክል። ስለዚህ ምድር ላይ ያላችሁ ሰዎች
በቅርብ ርቀት ይሄን ነገር እየተከታተላችሁ በችለኝነትና እናቀዋለን እንዲህ ሲያደርግ ኖሯል ምናምን በሚል ይሄ ተልካሻው ዘተረፈ አማርኛ ምናምን አስተሳሰብ ነገሮችን አይቶ እንዳላየ ዝም ከማለት ነገሮችን በቅርብ ርቀት ተከታትሎ የተጨቆነች ህይወትን ለፍትህ እንድትበቃ ማድረግ ነው። አራት ነጥብ። አንድ ጊዜ እንግዲህ እነዚህ ከፍተኛ አመራሮች ጋር ያገናኘን ልጅ አለ። እሱም ትላንት መጥቶ ሲያወራም ሰምታችሁት ሊሆን ይችላል። አምር አፋሮ ሙሉ ውክልና እንስጠው እኛን ተወክሎ እዛ ለሚደረገው ቃለ ምልልስና ክርክር ያድርግ ወይስ ምን ትላላችሁ? ታምነዋለህ? ካንተ ታውቀዋለህ? ታምኑታላችሁ እናንተ? እኔ እንግዲህ ይሄ ችግር ከተጀመረ ጀምሮ ነው የማውቀው። ከዛ በፊት አላውቀውም። ግን እያደረገ ያለው ክርክር እና እውነትን ለማውጣት የሚያደርገው ክርክር እንግዲህ እንደው ጥሩ ይመስላል። ያው ሰው ልጅ ከባድ ነው እና ማሜ ዝም በሉ እያለ ነው እያሉ በጣም እየጻፉ ነው። ለምን እዚህ አይመጣም ማሜ የሚባለው ልጅ? ማሜ ማን ነው? ትናንትና ማጥቶ የነበረው ሰያ ጆከር ሲያስገባው የነበረው ልጅ ነው። እኔ ራሱ ፈለኩት ላስገባው አላገኘሁትም። ይምጣ እዚህ ቤቱን ከፍቶ ዝም በሉ በውስጥም የሆነ ሰው ጻፈልኝ ፕራይቬት ሜሴጅ እና ይምጣ። አንድ ነገር ልንገራችሁ፣ በዚህ ሂደት መቻቻል ነው ያለበት። ማንንም እሹሩሩ አይልም እዚህ ጋር። እኔ ካልገባው አልገባው። እኔ አሁን ሰሞኑን እነሱ አሉ ታቾኝ እያያዩዋቸው ነበረ። አልገባውም ማለት ማኩረፍ የሆነ ነገር አይሰራም። አሁን ሰያ ከሚለው ሰዎች ጋር አብሮ ይህን ሐሳብ ሲጋራ የነበረ ልጅ ነው። እኔ ማታ እንዳየሁት ማለት ነው። እኮ ይምጣ እዚህ ቤቱን ከፍቶ ምን ማለቃቀስ ነው? በቃ ልጅቷ ለማገዝ ከሆነ ይምጣና የሚያውቀው ነገር ካለ እዛ እነሱ ጋር ካለ ሐሳቡን ይስጥ። ይምጣና አትገባም አልተባለ። አሁን ሐሳብ ሁለት ቦታ ከተከፈተ ትክክል አይደለም። አንደኛው አንድ ሌላ ኢንፎርሜሽን የሚሰጠው ሌላኛው ሌላ ኢንፎርሜሽን ነው። የት አለ ሪኮስት ላክ ካለ ለኔ ጻፍልኝ ወይ ነው ምን ተፈጥሮ ነው? ችግር አለ? ምንድነው ኮመንቱ? ሰይድ ማሜ የሚሉት ምንድነው? እኔ እንጃ አላወኩም። እሱ ቤቱን ከፍቷል አሉ እዚህ መጥቶ ለማስገባት። እኔም ሳሪ ሞከርን እኔ አላገኘሁትም። ሞከርን እንትን አላለም። አሁን በኮመንት እየመጡ ማሜ ዝም በሉ ብሏል። ማሜ ይላል እና በሉት። እኔ እንግዲህ አናቅ እንግዲህ ምን እናድርግ? ይምጣና ይግባ። የፈለገ ነው። ኦኬ ችግር የለውም። እኔ አናግረዋለሁ። በቤና እና ግባ በለው ወይ ቴክስት አድርግለት። እንትን አላለም። ሳሪ ጆከርን ጉትች ሆነ እምቢ አለኝ። እሺ ሚሚ የት አለ? ቅድም እኮ ስቤዋለሁ ገብቷል ነበር።
አሁን አበባ እየሰጠሽ ነው ወይ? ታፕ ባርጉት እስኪ ቤቱን እኔም ቢያስታክ አድርጌያለሁ። እምቢ አለ። አሁን ነው አበባ እየሰጠ ማሜ የሚለው ይሄ ነው 19 ምናምን 1980 ማሜ አላችሁ። የት ነው ያለው? ይግባ። አበባይስጥ ቁጥር ይላክ መሆናችሁ ነው። አሁን እኮ 15 ነው ያለው። ኮሜንት ቢጽፍ ሪኮስት ቢልክ ችግር የለም እኮ ያስገባል። ቀላል እኮ ነው። ካለ ደግሞ እኔ አገኘዋለሁ። ግን እዚህ የገባችሁ ብትቀንሱ አሪፍ ነው እኮ። የፈጣሪ ያለ ሙሉ እንዳለ ገዝቱ ሞልቷል። ካለ ደግሞ ከታች እንስበዋለን። እኔ ደግሞ ገዝቱ ታየኝ ሙሉ ሞዴሬተር ማለት ይሰጠኝ ሙሉ ሞዴሬተር አይታይም። ቆይ ኮንፈረንስ አላደረኩትም እንዴ? እኔ እኮ አንዳንድ እንደዚህ እንዲሆንብኝ ሙሉ ነው የሰጠውሽ። ሙሉ ኮንፈርም ብዬ በቃ ማስተዳደር ያልቻልሽው አንቺ ነሽ። በቃ ስልጣንን አልተጠቀምሽም። በቃ በቤቱ ከሆነ ተውት ይመቸው። በቃ በቤቱ ያ ላይቭ ገብቷል አሉ። በቃ ይመቸው። በይግባ ማን ነው ደግሞ ላይቭ የገባው? ማን ነው? ማሚ በቤቱ ገብቷል። ቆይ እስቲ በዋትስአፕ 1000 ሰው አለበት ቦታ አለ ላይቭ የሚል አለ። ምን ሆ አባሃትን አንተ ማዕረፍትክ የማን ነው? የማን አካውንት ነው? በሌላ አካውንት ተገብቷል ይላሉ። ስለምን ጉዳይ ይገባል በዛ? ቅድም እኮ ሳሚ እኮ ስለዛ ሰውዬ ተናግሯል እኮ ብዙም እንዳታምኑት ብሏል። አንድ ነገር ዋትስአፕ ላይ እስኪ ዋትስአፕ ላይ የሆነ ነገር ልላክልህና አዳምጥማ። የሆነ ነገር ላከውሽ። ሳያው ይሰማሃል? ይሰማኛል። ሳያ አሁን ማለት ነው መሬት ላይ የልጅቷ አባት ያለበት አካባቢ ተሬ ቅርቡ ነው፣ እሱ ቀቦ ነው ማለት ነው። አሁን እነሱ የሚሉት ምንድነው? አባትየው ብቻ መጥቶ ተሬ ያመልክትኛ ዝግጁ ነን እያሉ ነው። ቆይታችን ስለዚህ ጉዳይ በሌላ ቦታ ነው። ይሄ የሚወራ አይደለም። እሺ በዋትስአፕ ወይም ደግሞ የሸዋውን አውር በግሩፕ በቴሌግራም ሜሪ የነገርሽኝን ቆይ ውጤቱን እንስማ ብዬ ነው። ውጤቱን ከሰማን በኋላ ይሄዳል ብዬ ነው። ኦኬ በቃ እሺ፣ አመሰግናለሁ። ቴንክ ዩ ቻው። ውጤቱን እንስማና መጀመሪያ ከዛ በኋላ የሚሆነው ነፍጠኛው ስለነሱ ሲያወራ ስለሰማሁ ነው። ዝም አላሉም ብለ ማለት ነው። ስለሌላ ስለማንም አላወራውም። እየመጣችሁ የምታወሩትን ነገር ተጠንቀቁ። እኔ ብዙ ጊዜ ተከታተላችሁ ነው ከነበር ወሬ ታበዛለህ። ይኸው ታርክ ሰይን
ካሽልህ አንኮ እቺ ልጅ ካልመጣች የሚቀየር አጀንዳ የለም። ስለዚህ አጀንዳችን ልጅቷ ልጅ በህይወት ያምጡ ነው። ምንም እኮ የፈለገ ተአምር ቢለፈልፍ መንጋ ሆኖ ቢጽፍ ቢያብድ ወደ ሰፈር ወደምፈለገው ቢወስደው በቃ ልጅቷ አጀንዳችን ልጅቷን በቃ ያምጣ ነው። በቃ አለቀ። አምጣ ነው በቃ። ከዚህ በላይ አጀንዳ የለኝም። ዝም በይ ደግሞ ሙዳችሁ ነው እንዴ? እንዳላባርሽ ልጅቷ አለች በህይወት ያምጡ። አምጧት ልጅቷን ነው የተባለው። ሌላ ምንም ሌላ አጀንዳ የለም። አምጧት። እስከዛ ቤቱን ታፕታፕ አድርጉ። ኮፒ ሊንክ አድርጉት። ቤቱን ታፕታፕ አድርጉት። ሼር አድርጉ። የተከፈተ ቤት ካለ አዘግታችሁ ነው። يجيبهم والبارح بالله ورانا عبايه كلها كلام يا معون الحرمه ميته
ሰላም ሰየ እንዴት ናችሁ? ሰላም አሚኮ እንዴት ነህ? አለሁልህ። አሁን እስቲ ንገረው እስቲ እኔ ላውራው እስቲ በውስጤን ሰውዬ ማን ነው የሚባለው ነው? አንተ ጋር ስደውልለት ያነሳል አይደል? ተክላይ የሚባለው ምንኛው ተክላይ እኛ እኮ በሚኮ አሁን ከሱ ውጭ እኛ ከሱ እኮ ወጥተናል። አዎ ገባኝ። እኛ ያለነው አሁን እኛ እየተገናኘንና እያወራን ያለነው የአካባቢው የዛ አካባቢ ኃላፊና የተከለይ ቦታ ሰጥቶት የሚያሰራው ወይም ደግሞ እዚህ ቦታ ላይ ሐወሽ አድርገህ ወይም ደግሞ በእኛ አባባል ግቢ አድርገህ እዚህ ተቀመጥ ብሎ የሰጠው ሰውና ያ ደግሞ የዛ አካባቢው ኃላፊ እንንም ደግሞ በዛ አካባቢ ያሉ የህግ ባለሙያዎች ጋር ነው ግንኙነት ያለና አሁን እሱን የትም አይሄድም። እነሱ እሱን ይዘውት ሊመጡ ነው እኮ ወደ ህግ ቦታ ወይም ደግሞ ወደ እነሱ ወደ ቀርቦ ወዳሉበት ቦታ ወደዛ ቦታ ቀርቦ መረጃ አንጣ ሊሉት ነው። ገብቶሃል? ገብቶኛል። መረጃ አንጣ ደብቋታል እኮ ይደብቃታል። አሁን እንዴ እኮ ያንማ እኮ መረጃ አንጣ ነው። አይ ላወራው ፈልጌ ነበር። አይዶን በጣም አረበኛ ነው የሚወሩት። ምን ያንን ያማ አያነሳም። ተክሌ የሚባለው አያነሳም። በቃ ቁጥሩን ልክ የለህል እንዴ? አዎ አይ እኔ እንደምደውል በተለያየ ሀገር ይደወልለት አሁን ወይ ከናንተ ቁጥሩን እኮ ልክ የለህል መነሻው አዎ ገባኝ። ልከልኛል ግን ዝም ብዬ ከምደውል ያው እዚህ ላይ ያው የራሱ ኬስ ስለሆነ አንተን እየተከታተለ ስለሚሰማ እኔ እንደምደውልለት አውቆ እስቲ የምናወራው መንገድ ካለ ለመሞከር። እሱ ጋር ምንም የምናወራው ነገር የለንም። እሱ ጋር እንግዲህ ትላንትና እንዳየኸው ትላንትና ላይ ገብቶ በ50,000 ሰው ፊት ሙታለች እያለ ሲሳለቅ የነበረ ወደ ትልቁ ህዝብ ወደ ሸዋ ተጠግቶ ጎጠኝነትን ቀስቅሶ በዛ ሊደበቅ የነበሩ ዛሬ ይቅርታ እየጠየቁ ነው። ምን ሰምተው ነው ይቅርታ የሚጠይቁት? ለምን አይጸኑም በዛው ቦታቸው ላይ? አይችሉም። ይሄ ነገር እኮ እኔ 50,000 ህዝብ ለማሳመን እኛን ሁሉ ሲሳደብ አንጀታችን ርር ብሎ እውነትን ለማውጣት አንድ ቃል ሳንተነፍስ ዝም ብለን እንደዛ ውስጣችን አሳሮን ምን አባቱ ተገኝቶ ነው ዛሬ ወጥቶ ይቅርታ የሚለው? ሲጨንቀውና ቀዘኑን መቆጣጠር ሲሳነው ነው እንዴ? ምን ተገኝቶ ነው ይቅርታ የሚለው? ስለምን እነሱ መጀመሪያ ህዝቡን አንደርስትሜት አድርገውታል፣ እኛንም አንደርስትሜት አድርገውናል። እና ያመጡትን ዝም ብለን ተቀብለን ምን በላው ነው የመሰላቸው? አሁን ይለፍ ብለን ነው እንጂ እኮ የእነሱን ሀሳብ ተቀብለው እኮ የጎጠኝነት ቅስቃሴ ለመቀስቀስ እኛን ዘቅዝቀው ሲሰድቡን እኮ አይተናል። ይለፍ ብለን ዝም ነው አሉ። ሲያልፍ ነው በራሳቸው ህዝብ የተጫወቱ እኮ ነው። ቅድም ተነጋገር። ይሄ ጉዳይ እኮ የኢትዮጵያኖች ጉዳይ ነው ማለት እኛ አንድ ነገር ብልጦችን ባንሆን ብልጣ አይበልጠንም ይላሉ። ስለዚህ እኛ እውነትን ፍለጋና የልጅቱ ሀቅ እስኪወጣ ነው እንጂ ብዙ ሰዎችን እኮ ታዝበናል። ችግር የለውም። ዛሬ ታዲያ ምን አባቱ ብሎ መጥቶ ይቅርታ የሚለው? በ52,000 ሰው ፊት እንደ ልክ መረጃ እንደያዘ ሽማግሌንን አታምኑም እንዴ? በሸዋ ወግና ባህል በሸዋ ሽማግሌ የተሸማገልን ነው ሲል የማን ነው የሸዋ ሽማግሌ? እሱ ጋር የነበረው ሸዋ ሽማግሌ ባጢል ፈራጅ ነው እንዴ? ዛሬ ምን አባቱ ብሎ መጥቶ ይቅርታ የሚለው ምንድን ነው? እሱ ምን አለ መሰለህ ገና ይቆፈደዳል ነው ምን እያንዳንዱ እሱ ችግር የለም። አያመልጡም፣ ማናቸውም አያመልጡም። ግን አታናግሩን። ይሄ ጉዳይ እስከሚያልፍ ነው እንጂ ብዙ ሰዎችን ታዝበናል። ብቻ ይሄ ሀቋ ይውጣ። የምንፈልገው ሀቋ እንዲወጣ እንጂ የማንም ግማፍ። እኛ እኮ እኔ እኮ ትላንት እህቴን ቀብሬ ነው እዚህ ላይ የተቀመጥኩት እኮ ገና ሳምንቷ እኮ እኔ እኮ ያቺም እህቴ ናት ብለን አይደለ እንደ ስራችንን ጥለን ብዙ ዋጋ ከፍለን እዚህ ላይ በሐዘን ሰዓት ቤተሰቦችን ልጆቿን ደውዬ በማጥናና ሰዓት ላይ ግትር ያለው ስራን ትቼ ለምንድን ነው? ምን ማለት ነው? የተቀጠቁ ሲሳደቡ እኮ አይተናል። ዛሬ ወጥቶ ይቅርታ የሚለው ማን ነው? ይቅርታ የሚለው ቀልድ ነው እኮ ያዙት። ሰያ ከመጀመሪያው እኔ እንደ ማህበረሰቡ ኢትዮጵያዊ ንቁ ነው። የ3 ዓመት
አጽም ሰብስበህ አምጥተውና ሰው ወክልና ዲኤንኤ ምናምን ብለህ ሰውን ስትሸውድ ስድቡ እንዳለ ሆኖ፣ ሁለተኛ ደግሞ እኛን እዛ ወገን ሳያደርጉ ባዕድ አድርገው ሲሉን የነበረውን ነገር ሰምታችኋል። አሁን በፍጥነት መጥተው ይቅርታ መጠየቁ ምን አስፈለገ? ልጅቱ ትገኝ። ልጅቱ ካልተገኘ ወንጀለኛ ናቸው። ልጅቱን ካላመጡ ማለት ነው፣ ካልመለሷት፣ ለቤተሰቦቿ ካላስረከቡ የእነሱን ይቅርታ ቀቅለው ይብሉት፣ ልጅቱን ይመልሱ። ከዛ በኋላ እንነጋገራለን ስለ ይቅርታው፣ ስለምኑ በግሩፕ ተሰብስበው መተው አይደለ አንተ ዝም በል ከሌ ብቻ እናግርን። እኔ ደግሞ እንደዛ ሲሉ እኛን እንደዛ ሲያገማጡ ምንድነው ያሰብኩት? በቃ ልጅቱን አሁን ሊያስረክቡን ነው፣ እንኳን መስደብ ይምቱን ብዬ ነው የተዘጋጀሁት። ምንም ነገር ሳይዝ መጥቶ ግን ተሳርቦ በነፃ ሄደ። አሁን ይቅርታ ምናምን እሱ አይደለም ነገሩ። አሁንም ቢሆን ልጅቱ በህይወት መኖሯን 100% በላይ የኢትዮጵያ ሕዝብ አረጋግጧል። እኛም አረጋግጠናል። አንሰጥም ከሆነ ሌላ ጉዳይ ነው። በእኔ በኩል ሌላ ምንም ነገር የሚታይ ነገር የለም። ልጅቱን ያስረክቡ፣ ጊዜ አይፍጁ። የተከለ ልጅቱን አለመመለስ ብዙ ሰዎችን እዛ የሚሰሩ ሰዎችን ኔትወርክ ያላቸው ሰዎች ተጠላልፈው ወደ ህግ እንደሚቀርቡ ማወቅ አለባቸው። ይሄን እኛ አይደለም እሸመግል የሚገባ እራሳቸው ደውለው በተክለይ እቺ ልጅ ካለቀቃት ለእኛም አደጋ ነው ብለው እነሱ ናቸው በዚህ ስራ መስራት ያለባቸው። በዛ ላይ ደግሞ ሌላ እንዲህ እህታችን ዛሬ ነሲብ ሪጅስቶን ያሰማችን ያሳየችን ሌላ ማሳያ የዛኛውን ሐሳብ የሚያጠናክር ነው። ምን እያደረጉ እንደሆነ ምን እየሰሩ እንደሆነ ይሄን ነው የምለው። ከኛ ወገን የሆኑ ሰዎች ግን በዛ በአጋቾቹ ሳይድ ሆነው እኛ ሲከራከሩ ነበር። ያሳፍራል፣ በጣም ያሳፍራል። ያ ይገባኛል። እኔ የዛን ቀን ያደረጉት ነገር እኛም ቻሌንጅ አድርገናቸዋል። ለሽምግልና ብቃት ያላቸው አይደሉም ተናጋሪዎቹም። ጀስት እሱን ፕሮቴክት ለማድረግ እና ቢዝነሳቸውን ለማስቀጠል የሞከሩ ናቸው። አሁን ምንድን ነው የሀና በህይወት መኖር እኮ አይደለም